ሁሉም ሰው በራሱ የህልም ዓለም ውስጥ ነው እየኖረ ያለው። አንዳንዱ በህይወቱ ማሳካት የሚፈልጋቸውን ነገሮች ያስባል። ሌላኛው ስኬት ማለት ምን ማለት ነው፣ ስኬት ሳገኝስ ህይወቴ ምን ይመስላል እያለ ያልማል። ሌላስ ምንም ያልም ሰው አለ ካላችሁ ከዚህ ህይወት እንዴት ነው ማመልጠው እያለ የሚያስብም ይኖራል። ታዲያ ሮበርት ግሪን እንደሚናገረው ከሆነ የእናንተ ስራ የሚሆነው የዛን ሰው ህልም አውቃችሁ ህልማቸውን እውነታ ማድረግ ነው። ዋናው ጨዋታ ግን በትክክለኛው ህልምና በአይምሯቸው ውስጥ በሚያካሄዱት እውነታ መካከል ያለውን መስመር መፈለግ ነው ይላል። ለዚህ ነው ሮበርት ግሪን The Art of Seduction በሚለው መጽሐፉ ላይ 13ኛውን ቻፕተር ወይም 13ኛው ምዕራፍ Confused Desire and Reality The Perfect Illusion ብሎ የሰየመው። ታዲያ ለዚህም ምዕራፍ እንደ ምሳሌነት ያቀረባት ክሊዮፓትራን ነበረ። እነ ሴዛር እና ማርክ አንቶኒ ከክሊዮፓትራ ጋር ሲሆኑ ህይወታቸውን ሙሉ ለሙሉ ይረሱ ነበር። በቃ ይሄ እውነታ ነው እንዴ ብለው እስኪያስቡ ድረስ ትክክለኛ ህይወትን እየኖሩ ሳይሆን ታሪክ ላይ የሚያነቡትን ነገር እየተመለከቱ ወይንም ኤክስፒሪየንስ እያደረጉ ተሞክሮ እያደረጉ እንደሆነ እየተሰማቸው ነበር። ክሊዮፓትራም ያንን እውነታ የተባለውን ነገር በራሷ መንገድ ቀይረዋለች ይለናል። ሽቶዎቿ፣ የምታበራቸው መብራቶች፣ በተጨማሪም ዙሪያዋ እንዳለ ሌላ ዓለምን ክሬት ያደርግላቸዋል። እያንዳንዱ እሷ ልብ ብላ የምታደርጋቸው ነገሮች ሴዛርና ማርክ አንቶኒ የምርም ከዚህ ከተለመደው ዓለም ወጣን ብለው እንዲያስቡና እስኬፕ እንዳረጉ እንዳመለጡ አዲስ ዓለም ውስጥ እንዳሉ እንዲሰማቸው ነው ያደረገችው። ኢሉዥንም አስፈላጊ ነው ብሎ የሚጠቅሰው ለዚህ ነው። ኢሉዥን ማለት ምን ማለት ነው? እውነታ ያልሆነ ነገር ግን እውነታ ነው ብለን የምናስበው ነገር ነው። ታዲያ የሴዛርና የማርክ አንቶኒ ኢሉዥን ምንድን ነበር ካላችሁ ጥልቅ የሚባሉት ህልሞቻቸው ወይም ፍላጎቶቻቸው የምርም በህይወት እንዳሉ ማሰብ ጀመሩ። ታዲያ እንደነዚህ አይነት ነገሮችን ለማድረግ ምንም የተጋነነ ነገር አያስፈልግም። ማጂካል የሚባሉ ወይንም ተአምራዊ የሚባሉ ቅስፈቶችን ብቻ ማምጣት ወይንም መፍጠር ነው የሚጠበቅባችሁ ይላል። ለምሳሌ ከምትወዱት ሰው ጋር እራት ለመብላት እየወጣችሁ ከሆነ ፊልም ላይ እንደምትመለከቱት ትንሽ ወጣ ያለ ቦታ ላይ ብታረጉት ጥሩ ነው። ከተለመደው ነገር፣ ከተለመደው ቦታ፣ ከተለመደው አኳኋን ወጣ ያለ ከሆነ ለነሱ ትውስታን የሚጨርላቸው ነገር ይሆናል። ከዚህ በተጨማሪስ ሌላ ምሳሌ ካላችሁ አንድ ላይ ሀገራችሁን እየዞራችሁ መመልከት ወይንም ደግሞ ከሀገር ውጭ መውጣት ይሆናል። ዲስከቨሪ እያደረጋችሁ አዳዲስ ነገሮችን እየተመለከታችሁ ስትመጡ ያ ሞመንት ያ ጊዜ ለእናንተ ማጂካል፣ ለነሱም ልክ እንደዛ ይሆናል። ወይንም ደግሞ ከተማ ውስጥ በማታ ሙዚቃ እያዳመጣችሁ የከተማዋን መብራት እያያችሁ ሰማዩን ከፍ ብላችሁ እየተመለከታችሁ ጨረቃና ኮከብን እያያችሁ ማመስገንም ሊሆን ይችላል። ምንም ይሁን ብቻ የምታሳልፉት ጊዜ ሰዓት የሚባል ነገር የለም። ቀጥ ብሎ ቆሞልኛል አም ጀስት ኢንጆይንግ ኢት ወይንም እያጣጣምኩት ነው ብላችሁ የምታሳልፉት መሆን አለበት። በዚህ አይነት መንገድ ነው በጣም ተራ የሚባል ቦታ ላይ አንድ ላይ ወጣችሁ ማጂካል ሆኖ ወይንም ተአምራዊ የሚባል ምሽት ሆኖ የማይረሳ ጊዜ ያሳለፍኩ ብላችሁ ልታስታውሱ የምትችሉት። ቦታውንም ስትመለከቱት የምታስታውሱት ቦታውን ሳይሆን እዛ ቦታ ላይ በነበራችሁ ሰዓት ላይ የሚሰማችሁን ስሜት ነው። ይሄ ግን መቼ ነው የማይሰራው ወይንም ደግሞ መቼ ነው የሚበላሸው ካላችሁ ነገሮችን ለማስገደድ በሞከራችሁ ሰዓት ነው። ግዴታ ነገሮች ማጂካል መሆን አለባቸው ብላችሁ ፎርስ ለማድረግ አትሩጡ። ቀለል አድርጋችሁ ነገሮችን መመልከት ከእናንተ የሚጠበቅ ብቸኛው ነገር ነው። በ1960ዎቹ ዓመተ ምህረት ዲፕሎማት የነበረው በርናርድ ቦርስኮ ይህንን ትምህርት በከባዱ መንገድ ተምሮታል ማለት ይቻላል። በወቅቱ ሺፔፑ ከተባለች የኦፕራ አቀንቃኝ ጋር ትልቅ የሚባል ፍቅር ውስጥ ይገባል። በእሷ ፍቅር ታውሯል ማለትም ይቻላል። ከመጀመሪያው ጀምሮ ግን እሷ ለእሱ እንደማትሆነው ማወቅና መጠርጠር ነበረበት። ቢያንስ ምልክቶች ነበሩ። ነገር ግን እሱ ለእሷ የነበረው ፍላጎት በጣም ትልቅ ከመሆኑ የተነሳ ነገሮችን እንዳለ ረስቶ አይምሮ ውስጥ ያለውን ነገር ብቻ ማመን ቀጠለ። ለ20 ዓመት እዚህ እውነታ በሚመስል ነገር ግን ቅዠት በሆነው ዓለም ውስጥ ኖረ ማለት ነው። የራሳችን ልጅ ነው ብላ እንኳን ልጅ እንዲያሳድግ አድርገው ነው። ይቺ የኦፕራ አቀንቃኝ ግን ሚስጥሮቹን ወይንም ደግሞ ዲፕሎማት ስለነበረ የሚያውቃቸውን ነገሮች እንዳለ እየወሰደች ለቻይኒዝ ኢንተለጀንሶች ትሰጣቸው ነበር። እሱም በፍቅር በጣም ከመታወሩ የተነሳ እንዴት እያታለለችውና እያጭበረበረችው እንደሆነ ልብም ሊያስተውልም አልቻለም። ታዲያ በመጨረሻም እውነታውን ካወቀ በኋላ ጉዳዩን እንዳለ ከተረዳም በኋላ አሁንም ድረስ እሷን ለመልቀቅ ወይንም ደግሞ እሷን ከአይምሮና ከልቡ ለማውጣት በጣም ከብዶት ነበር። ምክንያቱም ዋና የሚባለው ነገር ምንድነው ካላችሁ ብሊፍ ወይንም ደግሞ እምነት ነው። እምነት ደግሞ ከስሜት ጋር ሲቀላቀል በቃ በፍጹም የሚረሳ አይደለም።
ኢሉዥንም ለዚህ ነው በጣም ጠንካራና አስፈሪ ነው የሚባለው። ምክንያቱም ልብን ነው የሚያማልለው፣ ልብን ነው የሚይዘው እንጂ ከአይምሮ ጋር ምንም ጉድ የለው። በዚህ በ21ኛው ክፍለ ዘመን ደግሞ ኢሉዥንን በደንብ የሚጠቀመው ማን ነው ካላችሁ ኢንፍሉዌንሰሮች ይጠቀሙታል፣ አርቲስቶች፣ በተጨማሪም ደግሞ ኢንስፓይሬሽናል የሚባሉ ሊደሮች ወይንም ደግሞ መሪዎችም ይጠቀሙታል። የራሳቸውን ፐርሰናል የሚባለውን ህይወት ወይንም ደግሞ ዓለማቸውን ይወስዱና ኤዲት ያደርጉታል። ውብ ነው ከሚባለው በላይ ውብ ያደርጉታል። ታሪክ አለው ከሚባለው በላይ ታሪክን ይጨምሩበታል። የሆነ ስሜትን ይሰጧቸውና ይለቁታል። የዛኔ ነው እንግዲህ ኢሉዥኑ ስቶሪ ሆኖ የሚቀረው። ትክክለኛ ተራ የሚባለው ህይወት ይቀርና ያንን ታሪክ ሰው ማመን ይጀምራል። ኢሉዥን ባይኖር ተራ የሚባለው ህይወት ውስጥ በቃ ልክ እንደ ማንኛውም ተራ ሰው አንዱ አባል ሆናችሁ ትቀጥላላችሁ። ስቶሪ ካለው ግን ከኋላ የፈጠራችሁት የሆነ ኢሜጅ ካለ ግን በፍጹም የማትረሱ አይነት ሰዎች ትሆናላችሁ። ወደ 14ኛው ምዕራፍ እንገባለን። አይሶሌት ዘ ቪክቲም ይላል። የተገለለ ሰው በጣም በቀላሉ ሊጠቃ የሚችል ሰው ነው። ከሚቀርቧቸው ሰዎች፣ ከሚቀርቧቸው ቤተሰቦች ወይንም ደግሞ ከቅርብ ጓደኞቻቸው ገዛን ባጡ ቁጥር ወደ እናንተ የመዞራቸውና የመምጣታቸው እድል የበለጠ ከፍ እያለ ይመጣል። ታዲያ ለብቻቸው ሲሆኑ እንደተገለሉ ሊሰማቸው አይገባም። ምንም እንኳን ቢገለሉም ማለት ነው። እንደ ፕሪቪሌጅ ሊሰማቸው፣ እንደ ልዩ መብት ሊቆጥሩት ይገባል። ልክ እነሱና እናንተ ብቻ ወደዛች ወዳልተፈቀደች ሚስጥራዊ ወደምትባል ዓለም ውስጥ እንደምትገቡ ብቻ ማሰብ መቻል አለባቸው። ለዚህም ማን እንደ ምሳሌ ሊቀርብ ይችላል ካላችሁ ራስፑቲንን ምሳሌ ማድረግ እንችላለን። ከሩሲያ የመጣችውን ዛሪና አሌክሳንድርን ሲያገኝ ያደረገው ነገር ይሄንን ነው። በጣም የተከበበች ሴት ነች። የፖለቲካ ድራማ ካጠገቧ አይጠፋም። ሐሜትም ብዙ አይነት ሚስጥሮችም ወደ እሷ በር ይደርሳሉ። በውስጧ ግን በጣም ሰፈር እያደረገች ነበር ይባላል። በጣም የምትሳሳለትና የምትወደው ልጇ የማይድን በሽታ ይዞታል። የትኛውም ዶክተር ሊያድን አልቻለም። ታዲያ ራስፑቲንም መግቢያውን ያደረገው ልጅሽን እኔ ያድንልሻለሁ፣ ችግር የለውም ለኔ ታዊው ብሎ በመምጣት ነው። ታዲያ አሁን እሱ ዶክተር አይደለም፣ ቄስም አይደለም። ነገር ግን ልክ እንደ ስፒሪቹዋል ፊገር ሆኖ ነው የቀረበው። መንፈሳዊ ዓለም ውስጥ እንደሚመላለስ ሰው ሆኖ በደንብ አድርጎ እሷን ማሳመን ቻለ። እሷ ስለምን እንደዚህ ያመነች ካላችሁ በልጇ መጣባታ። ለልጇ ተስፋ የሰጣትን አንድ ሰው ማመን ነበረባት። ስለዚህ አመነችው። እሱ ግን ልጁን ሂል ማድረግ ወይንም ደግሞ ማከምና ማዳን ብቻ አልነበረም የሰራው። እሷ ምቾት እንዲሰማት ሊያደርግ ቻለ። ማንም ሰው ሊነግራት የማይችለውን ነገር እሱ ይነግራትም ነበር። በፈጣሪ የተመረጥሽ ነሽ ይላታል። ዓለም አንቺን በትክክለኛው መንገድ አልተረዳሽም፣ ቢረዱሽ ኖሮ ምን አለበት ይላታል። በተጨማሪም ደግሞ ጥንካሬን የሰጠሽ እምነትሽ ነው ይላታል። አጃቢዎቿ ሁሌም ቢሆን አብረዋት የሚዞሩት ሰዎች ራስፑቲንን ሲያዩ ያላግጡበታል። አይ ይሄ ቀልደኛ ደግሞ ድጋሚ መጣ ይሉታል። እሱ ግን ወደ እሷ ዞር ይልና አየሽ እኔ ብቻ ነኝ መረዳሽ ይላታል። ከትንሽ ጊዜ በኋላ ምን ተፈጠረ ካላችሁ እሷም እምነቷን ሙሉ ለሙሉ ወደ ራስፑቲን ማድረግ ቻለች። ቅርብ የሚባሉ አማካሪዎቿን እንዳለ እርግፍ አርጋ ትታ ራስፑቲን የሚለውን ነገር ማዳመጥ ጀመረች። ባለቤቷ የሚላትን ነገር እንኳን ማመን አቁማለች። ታዲያ አሁን ራስፑቲን ለእሷ ምንድን ነው የሆነው ካላችሁ እንደ ሬፊጂ ነው የሆነላት፣ ወይንም መጠለያ። በቃ የትም መሄድበት ቦታ የለም አንተ አድነኝ አይነት አካሄድ ነው። ታዲያ በሰው በተከበበችበት ሰዓት ላይ እንዴት ነው ገለል ልትል የምትችለው? ሳይኮሎጂካል ጨዋታ ነው፣ ወይንም ደግሞ ስነ ልቦናዊ ጨዋታ ነው። እነሱን በአቴንሽን ማጥመድ ነው። በሚፈልጉት ልክ ለነሱ ትኩረትን እየሰጣችሁ እየለገሳችሁ ታልፋላችሁ። በተጨማሪም ዕለት ተዕለት የሚያደርጓቸው ነገሮች ለእናንተ ብለው እንዲቀይሩ ማድረግ መቻል ይጠበቅባቸዋል። ያ ማለት ሩቲናቸው መለዋወጥ አለበት። እኔ እኮ ዛሬ ከእንትና ጋር መገናኘት አለብኝ፣ ስለዚህ ይህን ማድረግ አልችልም፣ ቆይ ለነገ አደርገዋለሁ እያሉ የበለጠ እናንተን በእነሱ ስኬጁል ውስጥ ወይንም በእነሱ ፕሮግራም ውስጥ እያካተቷችሁ ይመጣሉ። ሮበርት ግሪንም ቢካም ዴር ኦክሲጅን ይላል። የነሱ አየር የነሱ እስትንፋስ ሁኑ ነው የሚለን። እንደ ማንኛውም ነገር ታይሚንግ በጣም አስፈላጊ ነው። መቼ መንቀሳቀስ እንዳለባችሁ ማወቅ መቻል አለባችሁ። በጣም ፈጥናችሁ እርምጃዎችን የምትወስዱ ከሆነ እነሱ እንዲደናገጡ ታረጉና እነሱም ከእናንተ እየሸሹ እንዲመጡ ምክንያትን ትሆኑባቸዋላችሁ። ምቾታቸውን ቶሎ ብላችሁ ልትነጥቁ አይገባም። ነገር ግን አይሶሌት ስታረጓቸው ወይንም ደግሞ እንዲገለሉ ስታረጓቸው ዘና እንዲሉና የበለጠ ቅንጦት እንዲመስላቸው ማድረግ መቻል አለባቸው። ማንም ሰው እኮ አሁን እኔ ያለሁበትን ነገር ሊመለከት አይችልም። አሁን ያለሁበት ዓለም ማንም ሰው የማይደርስበት ነው፣ እኔ ብቻ ነኝ ብለው ስፔሻል እንደሆኑ እንዲያስቡ ማድረግ መቻል ይጠበቅባቸዋል።
አሁን ምናልባት ይህ ቴክኒክ የሚጠቅመኝ ለፍቅር ህይወቴ ነው ብላችሁ ታስቡ ይሆናል። ነገር ግን በጣም ኢንፍሉዌንሻል የሚባሉ መሪዎችም ይህንን ይጠቀሙታል። ማህተማ ጋንዲ ተከታዮቹን ከቤተሰቦቻቸው ይነጣጥል ነበረ። ራሳችሁን ከቤተሰባችሁ ነጥላችሁ ሙሉ ለሙሉ ለዓላማው ዲቮትድ ሁኑ፣ ራሳችሁን ለዚህ ዓላማ ስጡ እያለ ያሳምናቸውም ነበር። እነሱም እሺ ብለው ይከተሉታል። የቀድሞ የአሜሪካ ፕሬዚደንትም ጆን ኤፍ ኬኔዲ ልክ እንደዚሁ ሁሉ የአሜሪካን ህዝብ ከድሮ ታሪክ፣ ከድሮ ምቾት፣ ከድሮ አካሄድ ራሳችሁን ነጥላችሁ አዲሷን አሜሪካ ተቀላቀሉ፣ በጣም የምታጓጓ ነች እያለው ከታሪካቸው እየነጠለ አዲሷን አሜሪካ ሼፕ እንዲያደርጉ ያስተምራቸው ነበር። ስለዚህ አይሶሌሽን ወይንም መገለል የሚባለው ነገር ምንን ይዞ ይመጣል ካላችሁ ዩኒቲ፣ ዲፔንደንስ እና ዲቮሽንን ያመጣል። ያ ማለት አንድነትን፣ ጥገኝነትንና መሰጠትን ወይንም ራስን አሳልፎ ለዛ ነገርን መዋል። ወደ ምዕራፍ 15 አልፈናል። ፕሩቭ ዩርሰልፍ ይላል ሮበርት ግሪን። ራሳችሁን አስመስክሩ ነው የሚለን። ለምን እንደዚህ ያለን ካላችሁ ቃላቶች ኃይል አላቸው፣ ነገር ግን ኃይላቸውን እያጡ ይመጣሉ። ምንም ያህል እንኳን ማራኪ ብትሆኑ ሰዎች የእናንተን ቃል ማመን የሚያቆሙበት ጊዜ ይመጣል ይላል። ታዲያ አሁን ጥርጣሬያቸው ምን ላይ ነው ካላችሁ ምናልባትም እወድሻለሁ፣ እወድሃለሁ አሊያም ደግሞ እመኚኝ፣ እመነኝ ትባባሉ ይሆናል። ታዲያ እነዚህን ቃላቶች በሶስት መንገድ ይፈትሻሉ። ይህ ሰው ለእኔ ያለው ሀሳብ ምንድን ነው ይላሉ። አንድ ሁለተኛው ነገር ከልቡ ነው ወይ የሚለው ጥርጣሬ ይመጣል። ሶስተኛው ጥርጣሬ ለእኔ ያለው ስሜት ትክክል ነው ወይ የሚለው ጥያቄም ይመጣል ማለት ነው። ስለዚህ በሶስት መንገዶች እናንተን መጠየቅ ይጀምራሉ። እናንተን አይጠይቋችሁም፣ ነገር ግን ጥርጣሬያቸውን መመልከት ትችላላችሁ። ስለዚህ ጥርጣሬያቸውን በቃላቶች ማጥፋት አትችሉም። ግዴታ ራሳችሁን ፕሩቭ ማድረግ አለባችሁ፣ ማስመስከር መቻል አለባችሁ። በሰዳክሽን ውስጥ ወይንም ደግሞ በማማለል ሂደት ውስጥ በመማረክ ሂደት ውስጥ ደግሞ ራስን ፕሩቭ ማድረግ ወይንም ራስን ማስመስከር ማለት አንድን ነገር ይጠይቃል። ያም ደግሞ ሳክሪፋይስ ነው ይላል፣ ዋጋ መክፈል ማለት ነው። ታዲያ አሁን ብዙ አይነት ዋጋን ልትከፍሉ ትችላላችሁ። ከነዛም መካከል በዋነኝነት የሚጠቀሰው ስፖንቴኒየስ ሳክሪፋይስ የሚባለው ነው። ሳትዘጋጁበት ሳታስቡበት ድንገተኛ ዋጋ መክፈል ሊጠበቅባችሁ ይገባል ማለት ነው። ለምሳሌ የምትወዷት ሴት ማታ 4 ሰዓት 5 ሰዓት መኪናዋ ተበላሽቶ የሆነ ቦታ ቆማለች። ታዲያ በፍርሃት በድንጋጤና በግራ መጋባት ደውላ እንዴት ነው ምን ላርግ ስትላችሁ እናንተ ዘላችሁ እሷ ቦታ ጋር መሄድ ይጠበቅባችኋል። አብዛኛው ሰው በስልክ ላይ ነው ወከባን የሚፈጥረው። እንዳዘነ እንዳሰበላት ይሞክርና ነገር ግን በራሱ ምንም አይነት ነገርን አያደርግም። እሷን ለመርዳት ምንም ከቃላት የዘለለ ነገርን ሊፈጽም አይችልም። ስለዚህ እናንተ እሷ ቦታ ጋር ሄዳችሁ በመገኘትና ነገሮችን በማስተካከል ጉዳዩን ማጽዳት ትችላላችሁ። በዛ ጊዜ የተገኘ ሰው ዳውት የሚደረግ ሰው አይደለም፣ ወይንም ደግሞ የሚጠረጠር ሰው አይደለም። አትሊስት ምን ያህል ሲንሲር እንደሆናችሁ ያውቃሉ፣ ምን ያህል ከልባችሁ እንዳደረጋችሁት ይረዳሉ ይላል። ስለዚህ እንደዚህ አይነት ስፖንቴኒየስ ሳክሪፋይስ የሚባሉት ነገሮች ግዴታ አስፈላጊ ሊሆኑ ይችላሉ። በድንገት ነው የሚመጡት፣ ነገር ግን መፈጸም አለባቸው። ሌሊቱን ሙሉ መቆም ካለባችሁ፣ ብርዱን እንዳለ እናንተ መቀበል ካለባችሁ ትቀበላላችሁ። ማውጣት ከነበረባችሁ የገንዘብ መጠን በላይ ማውጣትም ካለባችሁ ታውጣላችሁ። ትጎዳላችሁ ወይ? አዎ በደንብ። ስማችሁን ያጸዳላችኋል ወይ? በእነሱ አይምሮ ውስጥ ያለውን የእናንተን ማንነት አሪፍ ያደርገዋል ወይ ካላችሁ ግን አዎ። ታዲያ እንደዛም አርጋችሁ ፌል ብታረጉ እንኳን እነሱን ማገዝ ቢከብዳችሁና የምርም ባትችሉ እንኳን ቢያንስ እናንተ ሞክራችኋል። ያም ሙከራ በእነሱ ውስጥ ይመዘገባል። እነሱን ከዛ ችግር ውስጥ ለማውጣት ብላችሁ ያደረጋችሁት ነገር እንዳለ በእነሱ አይን ውስጥ እየተቆጠረላችሁ ይመጣል፣ ምንም እንኳን ባይሳካላችሁ። አንድ ሰው ምንም ሳይጥር ያንን ችግር ቢፈታላቸውና ዝም ብሎ ቢሄድ ኤፈርትለስ ጀስቸር ሊባል ይችላል። ብዙ አልሞከረም፣ በቃ ፈቶ ነው ሄደው። ስለሷ ማሰቡና መጨነቁ አልታያትም ማለት ነው። ስለዚህ ሎ ሰዳክቲቭ ፓወር አለው። ያኛው ግን የመጀመሪያው ግለሰብ ነገሮች ባይሳኩለት እንኳን ሃይ የሚባል ሰዳክቲቭ ፓወር ይኖረዋል። ሁለተኛው ነገር ምንድነው ካላችሁ ስቴጅድ አክት ይለዋል። በቃ መተወን አለባችሁ። የሆነ ነገር ፈጥራችሁ ያንን ጥርጣሬያችሁን ከአይምሯችሁ ልታወጡ ይገባል። ይህንንም ለማድረግ የራሳችሁን ፈተና ማዘጋጀት ይጠበቅባችኋል። ከሰው ጋር እንዳላችሁ ወይንም ደግሞ ከብዙ ሰዎች ጋር ተሰብስባችሁ ከሆነ እነሱን ዲፌንድ ማድረግ፣ ለእነሱ መከላከል መቻል ይጠበቅባችኋል። በሀሳብም ሆነ በምንም አይነት መልኩ ማለት ነው። ሪስክን መውሰድ አለባችሁ የሚባለው ለዚህ ነው። ሪስክና ኢሞሽን አንድ ላይ ሲቀላቅል በጣም ፓወርፉል ይሆንላቸዋል። ሪስክ መውሰዳችሁ ስሜትን ወደ አታችመንት የሚለውጥላችሁ ነገር ይሆናል። ስለዚህ ሁሌም ቢሆን ማወቅ ያለባችሁ ነገር የሰው ልጅ ሬዚስት ባረጋችሁ ቁጥር፣ እናንተ ለምትሰጡት ነገር እየተጠራጠረ የበለጠ ፈተና በሆነባችሁ ቁጥር ከእናንተ መራቅ ፈልገው ወይንም እናንተን አንፈልግም እያሉ ሳይሆን ነገር ግን እየፈተኗችሁ ነው። እየተጠራጠርኩህ ወይንም እየተጠራጠርኩሽ ነው፣ ስለዚህ አስመስክሪ ራስሽን እያሉ ነው።
ስለዚህ አሁን ይህ 12ኛው ክፍል ነው። በሮበርት ግሪን የተጻፈው The Art of Seduction የተሰኘውን መጽሐፍ እየዳሰስን ነው። የመጨረሻውን ክፍል ምናልባትም ነገ አሊያም ደግሞ ከነገ ወዲያ ይዤላችሁ እመጣለሁ። ከመጀመሪያው ክፍል ጀምሮ መከታተል የምትፈልጉ ዲስክሪፕሽን ቦክስ ውስጥ እያንዳንዱን ሊንክ አስቀምጬላችኋለሁ። እየገባችሁ መከታተል ትችላላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።